የዲደብሊው ዜና እናሰማለን። በቅድሚያም ርዕሶቹን። የኤርትራ ፕሬዝዳንት ኢሳያስ አፈወርቂና የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱልፈታህ አልቡርሃን በአስመራ ተገናኙ። ሶማሊያ በኮቪድ-19 ሰበብ $250 ሚሊዮን በማጭበርበር የተከሰሰ ቁልፍ ተጠርጣሪን ለአሜሪካ አሳልፋ ሰጠች። የኢራን አብዮታዊ ዘብ በዮርዳኖስ አሜሪካን አውሮፕላኖች ላይ በሚሳይልና በድሮን መምታቱን ገለጸ። አሜሪካ በኢራን መሰረተ ልማቶች ላይ ያደረሰችውን ጥቃት ለመበቀል ኢራን ከዮርዳኖስ በተጨማሪ በባህሬን፣ ኩዌትና ሶሪያ የሚገኙ የአሜሪካን ተቋማት ማጥቃቷን ገልጻለች። አንዲ በርንሃም በብሪታንያ በስልጣን ላይ የሚገኘው የሌበር ፓርቲ መሪ ሆነው ተመረጡ። ቻይና አሜሪካ በጋዜጠኞች ቆይታ ጊዜ ላይ በጣለችው ገደብ ላይ የአጸፋ እርምጃዎችን እንደምትወስድ አስጠነቀቀች። ቻይና ዛሬ ማስጠንቀቂያውን ያወጣችው ጋዜጠኞች በዩናይትድ ስቴትስ ውስጥ ምን ያህል ጊዜ መቆየት እንደሚችሉ የሚገልጹ ደንቦችን ዋሽንግተን ማውጣቷን ተከትሎ ነው። ዜና በዝርዝር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱልፈታህ አልቡርሃን በአስመራ ተገናኙ። ፕሬዝዳንት ኢሳያስ ወደ አስመራ ከተጓዘው የአልቡርሃን ልዑክ ጋር በሁለትዮሽ የሱዳንና የቀጠናው ጉዳዮች ላይ ሰፊ ውይይት እንደሚያደርጉ የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መልእክት አስታውቀዋል። አልቡርሃን አስመራ የገቡት ዓለም አቀፉ ማህበረሰብ ጦርነቱን ለማስቆም ግፊት እያደረገ በሚገኝበት ወቅት ነው። በኢንዱስትሪ የበለጸጉት የቡድን 7 አገራትና የአውሮፓ ህብረት ከትላንት በስቲያ ረቡዕ የሱዳን ብሔራዊ ጦር እንዲሁም ፈጥኖ ደራሽ ኃይልና አጋር ታጣቂ ቡድኖቹ በአፋጣኝ ግጭት አቁመው በቀጥታ መደራደር እንዲጀምሩ ጥሪ አቅርበው ነበር። በሶማሊያ በኮቪድ-19 ሰበብ የ$250 ሚሊዮን ማጭበርበር የተከሰሰ ቁልፍ ተጠርጣሪን ለአሜሪካ አሳልፋ ሰጠች። በሶማሊያ የሚገኙ መገናኛ ዘዴዎች እንደዘገቡት ተጠርጣሪው አብዱል ከሪም አብዱላሂ አድል ከሶማሊያ አሜሪካ መድረሱን የአሜሪካ የፍትህ መምሪያ ትናንት ማታ በሰጠው መግለጫ አረጋግጧል። እንደ ዘገባው ሶማሊያ አሜሪካዊ አድል የአሜሪካውን የኤፍቢአይ እና የሶማሊያ የስለላ ኤጀንሲን ባሳተፈ የጋራ ዘመቻ በጎርጎሪያኑ ሰኔ 25 ቀን ሞቃዲሾ ውስጥ በቁጥጥር ስር ውሏል። የአሜሪካ አቃቢ ህጎች ሚኒሶታ በተፈጸመ ማጭበርበር ወንጀል ውስጥ ዋና ሚና ተጫውቷል በሚል ነው ተጠርጣሪውን የከሰሱት። የተጠርጣሪው የሐሰት የምግብ ማከፋፈያ ጣቢያዎችን በማዘጋጀት ለህፃናት ያልተሰጡ ምግቦችን እንደተሰጡ አድርጎ በማቅረብና በሚሊዮን የሚቆጠር ዶላር በሼል ኩባንያዎች አማካኝነት በማሸሽ ከፍተኛ የእርዳታ ማጭበርበር በማደራጀት ረገድ እገዛ አድርጓል ተብሏል። ተጠርጣሪው ማጭበርበር፣ ጉቦና የገንዘብ ማሸሽን ጨምሮ በ31 ክሶች ዛሬ ፍርድ ቤት እንደሚቀርብ ይጠበቃል። የአሜሪካ አቃቢ ህጎች ተጠርጣሪው ክስ እንዳይመሰረትበት ወደ ሶማሊያ እንደሸሸ ተናግረዋል። በጉዳዩ ላይ ከሶማሊያ መንግስት በኩል ይህ ዘገባ እስከተጠናቀረበት ጊዜ ድረስ የተሰጠ አስተያየት የለም። የኢራን አብዮታዊ ዘብ በዮርዳኖስ አሜሪካን አውሮፕላኖችን በሚሳይልና በድሮን መምታቱን ገለጸ። የኢራን እስላማዊ አብዮታዊ ዘብ ዛሬ አርብ በዮርዳኖስ ውስጥ የሰፈሩ የአሜሪካን የጦር አውሮፕላኖችን በባለስቲክ ሚሳይልና በድሮን መደብደቡን አስታውቋል። አብዮታዊ ዘቡ በሰጠው መግለጫ በድብደባው የአሜሪካን ነዳጅ የሚሞሉ አውሮፕላኖችንና ተዋጊ ጀቶችን ማውደሙንና በብዙዎች ላይ ከባድ ጉዳት ማድረሱን አስታውቋል። ዮርዳኖሳውያን በሀገራቸው ውስጥ ያሉትን ጠበኛና ጸረ እስልምና ያሏቸውን አሜሪካውያንን ጥቅማቸው ላይ ኢላማ እንዲያደርጉም ጥሪ አቅርቧል። ከዮርዳኖስ በተጨማሪ ኢራን በባህሬን፣ በኩዌትና በሶሪያ የሚገኙ የአሜሪካን ተቋማት ማጥቃቷንም ገልጻለች። እንደ ሮይተርስ ዘገባ ዩናይትድ ስቴትስ ዛሬ በኢራን ላይ በከፈተችው ጥቃት ድልድዮችና አውሮፕላን ማረፊያዎችን መምታቱን እንዲሁም ጥቃቱ የቀጠለ ሲሆን ቢያንስ በጥቃቱ 7 ሰዎች መሞታቸውን ዘገባው አመልክቷል። በተያያዘ ዜና ኢራን በአሜሪካ ጥቃት ካደረሰች በኋላ ዜጎች የኤሌክትሪክ ኃይል እንዲቆጥቡ አሳስባለች። የኢራን የኤነርጂ ሚኒስቴር በደቡብ ኢራን በሚገኙ የኃይል መሰረተ ልማቶች ላይ
አሜሪካ ጥቃት በመፈጸሟ ምክንያት ዜጎቿ የኤሌክትሪክ ኃይል እንዲቆጥቡ ጥሪ አቅርቧል። ሚኒስትሩ ዜጎች በደቡብ የሀገሪቱ ክፍል የተረጋጋ የኤሌክትሪክ አቅርቦት እንዲኖር ለማድረግ የቤት ውስጥ የአየር ማቀዝቀዣዎችን እንዲያጠፉ አሳስቧል። በኤሌክትሪክ አቅርቦት ተቋማት ላይ ጥቃት በገጠማቸው በእነዚህ አካባቢዎች በአሁኑ ጊዜ ከፍተኛ ሙቀት በመኖሩ ደግሞ ሁኔታው አሳሳቢ መሆኑ ተዘግቧል። ከየካቲት 28 ጀምሮ አሜሪካና እስራኤል ከኢራን ጋር ጦርነት ከገጠሙ ወዲህ ኢራን በኤሌክትሪክ መሰረተ ልማቷ ላይ የተሰነዘረውን ጥቃት ለመጀመሪያ ጊዜ አምናለች። ሁለቱ ወገኖች በየካቲት ወር የተጀመረውን ግጭት የማቆም የመግባቢያ ስምምነት ካደረጉ ከአንድ ወር በኋላ አርብ ዕለት የአሜሪካ ኃይሎች የአውሮፕላን ማረፊያን፣ የባቡር ጣቢያን እንዲሁም 2 ድልድዮችን ጨምሮ የሲቪልና የኃይል መሰረተ ልማቶችን መምታታቸውን ኢራን ገልጻለች። የመገናኛ ብዙኃን በአንድ ሌሊት በተፈጸሙ ጥቃቶች ቢያንስ 8 ሰዎች መሞታቸውንና 20 ሰዎች መቁሰላቸውን ዘግበዋል። ይህ ዶቼ ቬለ ዲደብሊው ነው። አንዲ በርንሃም በብሪታንያ በስልጣን ላይ የሚገኘው የሊበር ፓርቲ መሪ ሆነው ተመረጡ። አሶሺየትድ ፕሬስ እንደዘገበው በርንሃም ተሰናባቹ ኪር ስታመርን ለመተካት የመሃል ግራ ርዕዮተ ዓለም የሚከተለውን የሌበር ፓርቲን ይመራሉ። የቀድሞው የታላቁ ማንቸስተር ከተማ ከንቲባ ከ403 የሌበር ፓርቲ የምክር ቤት አባላት እስከ ሐሙስ ምሽት ድረስ የ379 ድጋፍ ማግኘታቸውን ዘገባው አመልክቷል። የ56 ዓመቱ ፖለቲከኛ ኪር ስታመርን ለመተካት የቀረቡ ብቸኛ እጩ መሆናቸውንም ዘገባው አመልክቷል። የሰሜኑ ንጉሥ በሚል ቅጽል ስማቸው የሚታወቁት በርንሃም የሊበር ፓርቲ መሪ መሆናቸው ከተረጋገጠ በኋላ በለንደን ባሰሙት ንግግር ለብሪታንያ ሕዝብ ተስፋን መልሶ ለመስጠት ቃል ገብተዋል። አንድ ነን። የዚያን የአንድነታችንን ኃይል ወደ አገልግሎት በመቀየር ለሰዎችና ለቦታዎች አገልግሎት እንሰጣለን። ፖለቲካም እንደገና ተስፋ እንዲሰጣቸው በጣም ለረጅም ጊዜ ሲጠብቁ ነበረ። እኛም ተስፋን እንደገና መልሰን እንሰጣቸዋለን። በርንሃም በስልጣን በሚቆይባቸው ዓመታት ለንግድ ስራዎች ቅድሚያ እንደሚሰጡም ተናግረዋል። ከ2 ዓመት በፊት በተካሄደው ምርጫ የብሪታንያን የመንግስት ስልጣን የተረከበው የሌበር ፓርቲ መሪ በመሆናቸውም በርንሃም ባለፈው ወር የጠቅላይ ሚኒስትርነት ስልጣናቸውን የለቀቁትን ኪር ስታመርን ተክተው በመጪው ሰኞ 7ኛው ጠቅላይ ሚኒስትር ሆነው ይሾማሉ ተብሎ ይጠበቃል። ቻይና አሜሪካ ለጋዜጠኞች የቆይታ ጊዜ ላይ በሰጠችው ገደብ ላይ ያጸፋ እርምጃዎችን እንደምትወስድ አስጠነቀቀች። ቻይና ዛሬ ማስጠንቀቂያውን ያወጣችው ጋዜጠኞች በዩናይትድ ስቴትስ ውስጥ ምን ያህል ጊዜ መቆየት እንደሚችሉ የሚገልጹ ደንቦችን ዋሽንግተን ማውጣቷን ተከትሎ ነው። ቻይና በዚህ ደንብ የሀገሯ ዜጎች በጣም ጥብቅ ገደቦች እያጋጠሟቸው ነው ስትል ተችታለች። እስከ መስከረም ወር ድረስ ተግባራዊ ሊሆን በሚችለው በዚህ ለውጥ መሰረት የውጭ ጋዜጠኞች አሜሪካ ውስጥ ለ240 ቀናት ወይም ለ8 ወራት ብቻ እንዲቆዩ ይፈቀዳል። ነገር ግን ለተጨማሪ 8 ወራት ለማራዘም ማመልከት ይችላሉ ተብሏል። በዋሽንግተን የሀገር ውስጥ ደህንነት መምሪያ በረቀቀው ሕግ መሰረት የቻይና ዜጎች 90 ቀናት ብቻ ያገኛሉ። ለ90 ቀናት ደግሞ ማራዘም ይችላሉ ተብሏል። የተወሰኑ አገሮችን ኢላማ ያደረገው የዩናይትድ ስቴትስ የአድሎ ድርጊት ቻይና አጥብቃ ትቃወማለች ሲሉ የቤጂንግ የውጭ ጉዳይ ሚኒስተር ቃል አቀባይ ተናግረዋል። ቃል አቀባዩ ሊንጂያን ለዜና ማሰራጫዎች በሰጡት መግለጫ አሜሪካ በቻይና ጋዜጠኞች ላይ የምታራምደውን አድሎ የተሞላበት ፖሊሲ በአፋጣኝ እንድትሰርዝ ቻይና ትጠይቃለች ብለዋል። ቻይና የአጸፋ እርምጃዎችን የመውሰድ መብቷ የተጠበቀ ነው ሲሉም አክለዋል። ስለ እርምጃው ምንነት ግን ማብራሪያ አልሰጡም። የቻይናው ፕሬዝዳንት ዢንፒንግ በሰው ሰራሽ አስተውሎት ልማት ላይ ዓለም አቀፍ ትብብር እንዲደረግ ጥሪ ያቀረቡ። ጥሪውን ያቀረቡት ዛሬ አርብ በሻንጋይ በተጀመረው የዓለም አቀፍ የሰው ሰራሽ አስተውሎት ጉባኤ ላይ ባደረጉት ንግግር ነው። ለመጀመሪያ ጊዜ በአካል በተገኙበት የሻንጋዩ ጉባኤ አሜሪካ በዘርፉ ያላትን የበላይነት ለመፈታተን የቻይናን የሰው ሰራሽ አስተውሎት ምርምር ዲፕሎማሲ ራዕይ ማጋራታቸውንም ዘገባው አመልክቷል። እያደገ የመጣው የሰው ሰራሽ አስተውሎት ቴክኖሎጂ ለቻይና ያለውን ስትራቴጂካዊ ጠቀሜታ መሰረት ያደረጉ ስራዎች መሰራታቸውንም ፕሬዝዳንቱ ገልጸዋል።
በቅርብ ዓመታት ውስጥ ቻይና የሰው ሰራሽ አስተውሎት ቴክኖሎጂን እጇን ዘርግታ ተቀብላለች። ብቃት ባለው ገበያና በጥሩ ሁኔታ በሚሰራ መንግስት መካከል ያለውን መስተጋብርም አበረታተናል። የሰው ኃይልን በፈጠራ አጠናክረናል። የኤአይ ፕላስ ተነሳሽነትን በንቃት አሳድገናል እና ሁሉም አካላት አብረው እንዲያድጉ ጤናማ ስነ ምህዳር ገንብተናል። ፕሬዚዳንቱ አያይዘውም ቻይና ከእስያ፣ ከአፍሪቃ፣ ከላቲን አሜሪካና የብሪክስ አባል ሀገራትን ጨምሮ ከተለያዩ ዓለም አቀፍ አካላት ጋር በመተባበር በዘርፉ እድሎችን ለመክፈት እቅድ እንዳላት አስታውቀዋል። ይህ ዶቼ ቬለ ዲ.ደብሊው ነው። ዜናውን ከማጠቃለላችን በፊት ዋና ዋናዎቹን ላስታውሳችሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን በአስመራ ተገናኙ። ሶማሊያ በኮቪድ-19 ሰበብ የ250 ሚሊዮን ዶላር ማጭበርበር የተከሰሰ ቁልፍ ተጠርጣሪን ለአሜሪካ አሳልፋ ሰጠች። የኢራን አብዮታዊ ዘብ በዮርዳኖስ የአሜሪካን አውሮፕላኖች በሚሳይልና በድሮን መምታቱን ገለጸ። አንዲ በርንሃም በብሪታንያ በስልጣን ላይ የሚገኘው የሌበር ፓርቲ መሪ ሆነው ተመረጡ። ቻይና አሜሪካ በጋዜጠኞች የቆይታ ጊዜ ላይ በጣለችው ገደብ ላይ የአጸፋ እርምጃ እንደምትወስድ አስጠነቀቀች። ዜናው አበቃ።